ልካቸውን በሰው እንደተሰበሩ የሚኖሩ ሰዎች አሉ። ያንን እንዳንሆን የሚያደርገን ምንድነው? እሱ እኛ ከነሱ በላይ መጥፎ መሆን ነው። እንግዲህ በህይወታችሁ መጥፎ ሰዎችን አውቃችሁ ከመጥፎ ሰዎች መራቅ ከፈለጋችሁ መሰረታዊ ማወቅ ያለባችሁ ነገር በጣም አስቸጋሪ ሴቶች፣ አስቸጋሪ ወንዶች አሉ። አውቃችሁ ከነሱ መራቅ ከፈለጋችሁ እነዚህን እንዴት ነው ልትለዩዋቸው ወይ ደግሞ ልታውቋቸው የምትችሉ? በጣም ብዙ የአረብ ሀገር ሴት፣ የውጭ ሀገር ሴቶች፣ የሀገር ውስጥ ባለሀብቶች፣ በጣም ብዙ ሚሊዮን ገንዘብ የተበሉ ሰዎች አሉ። በዛው መጠን ደግሞ በፍቅር የተከዱ ሰዎች አሉ። በዛው መጠን ደግሞ ዋጋ ያስከፈሉ እነሱ ወደው ከወደዱ በኋላ የተካዱ ሰዎች አሉ። ወይ ደግሞ እነሱ ሰው ይፈልጋሉ፣ ሰው ግን ብዙ አይፈልጋቸው። በዚህ ነገር ግራ ይገባሉ። ለምንድነው የሆነን ሰው ወድጄው ቀርቤ ጓደኛ ያገኘው ልከስል ይቀየርብኛል፣ ትቀየርብኛል። ከምን የተነሳ ነው? ብዙ ጊዜ ሰው ስንግባባ ሰፍ እንላለን። የሆነ ጥሩ አለባበስ፣ ጥሩ ሰውነት፣ ጥሩ ስራ ያለው፣ ጥሩ መኪና ያለው ወይ ደግሞ ጥሩ ነገር ያለውን ሰው ስንግባባ ሰፍ እንላለን። ሰፍ ከማለታችን የተነሳ እኛ የኛን ነገር እንረሳና በቃ ሰዎቹ ብቻ እንደሚያስፈልጉ ሰዎቹ ላይ ጥድፊያ እናበዛለን። ጓደኛም ትሁን ፍቅረኛም ይሁን ባልም ይሁን ምንም ይሁን ብቻ ሰፍ ከማለታችን የተነሳ መርበትበት እንጀምራለን። አንተ ቫልዩ እንዳለ ትረሳለህ። አንተ ዋጋ እንዳለ ትረሳለህ። ያንተ ነገር ይረሳና በቃ ሰዎቹ ብቻ ነው። አንተ እነሱ ጋር ስትሆን የሚሰማ ስሜት አለ፣ እነሱም አንተ ጋር ሲሆኑ የሚሰማቸውን ስሜት ትረሳለህ። ከዛ የተነሳ በጣም መንሰፍሰፍ ከመጀመሪያ የተነሳ ሰዎቹ የሆነ ጊዜ ላይ ላይፈልጉ ይችላል። ለምን? ያንተን በጣም መፈለግ አይተው ነው እነሱ ያልፈልጉ። ያንቺን በጣም መፈለግ አይተው ነው እነሱ መፈለጋቸውን ያቆሙ። አንዳንድ ሰዎች እኛን መውደድ ያቆሙት እኛ እነሱን በጣም ስለወደድናቸው። አንዳንድ ወንድ ወንድነቱን ትቶ ለሴት ልጅ እንደ ሴት መሆን ሲጀምር ሴት ልጅ ትወደዋለች፣ ኬር ያደርጋል፣ ሴት ልጅን በጣም ይንከባከባል የሚሉት አለ። ይሄ የወንድ ልጅ ካራክተር ሉዝ አድርጎ ኦቨር ለሴት ልጅ እንደ ወንድ ሳይሆን እንደ ሴት የሚሆነውን ሴቶች ይወዱታል። ምንም ጥያቄ የለም። ሴቶች ግን አያከብሩት። ሴቶች እንደዚህ አይነትን የወንድ ካራክተር የሌለውን ወንድ ሴትን በጣም ኦቨር ትሪት የሚያደርገውን በጣም ይወዱታል፣ ግን አያከብሩትም። አንዳንድ ባሎች ቤታቸው ላይ አታከብረኝም ሲሉ አልሰማችሁ? አንዳንድ ሴቶች በባሎቻቸው በጣም ተከብረው ተወደው መኖር ይፈልጋሉ። እንዳይወደዱ እንዳይከበሩ የሚያደርጋቸው ነገር ሌላ ነገር። ወንዱም በሴት ሴቷም በወንድ የእውነት እናንተም ዋጋ አላችሁ። እቺን ነገር ለአንዴና ለመጨረሻ ጊዜ አይምራችሁ ውስጥ አስገቡ። አንተም ዋጋ አለ፣ አንቺም ዋጋ አለሽ። እነሱ ከአንተ የተሻለ ዋጋ የላቸውም፣ አንተም ከነሱ የተሻለ ዋጋ የለም። ምናልባት ልትበላለጡ ትችላላችሁ። አንተ ከማንም ላትበልጥ ትችላለህ፣ ማንም ደግሞ ላይበልጥ ይችላል። ነገር ግን ደግሞ በእውቀት፣ በስሜት፣ በአይምሮ፣ በሰውነት፣ በልማድ፣ በብዙ ነገር ከአንተ የሚበልጥ ሰው። በሰው መጎዳት አልፈልግም፣ መጎዳት ሰለቸኝ የምትሉ ሰዎች ካላችሁ እናንተም የሆነ ቫልዩ እንዳላችሁ ቆጠሩ መጀመሪያ። ከዛ ውጪ ሰው መጥፎ ነው ጥሩ ነው መጀመሪያ አታውቀውም። በቅሎ የተገዛች ቀን አመሏ በጣም የሚገርም። በቅሎዋ አመሏ እየተቀየረ የሚመጣው መቼ ነው ካላችሁ ከጊዜ በኋላ እየተቀየረች ሌላ በቅሎ እየሆነ ትመጣለች። የተገዛች ጊዜ በቅሎዋ ጸባይዋ የሚገርም ነው። በቅሎዋ ስትገዛ የሚገርም ጠባይ ነበራት። ከዛ ከጊዜ በኋላ ነው እየተቀየረች የምትሄደው። በሰዎችም ተወዳችሁ ሰዎችንም ወዳችሁ ተከብራችሁ አክብራችሁ መኖር የምትፈልጉ ከሆነ በተቻላችሁ መጠን ይሄን ነገር በደንብ እርግጠኛ ነው። እናንተም ቫልዩ አላችሁ፣ ሰዎችም ቫልዩ አላችሁ። ስለዚህ በአንድ ቀን ሰውን ቀምሳችሁ ስለማታውቁት በተቻላችሁ መጠን በአንድ ቀን ክፍት አትበሉ። ይሄ በደንብ በድንገት ራሳቸውን ክፍት ያደርጉና የሆነ ሰዓት ላይ ይሄ ተመልሰው እንዲህ ሰብሰብ ማለት ይበል። በጣም ይደውሉና የሆነ ሰዓት ላይ ትንሽ ሰብሰብ ማለትን ይፈሩበታል። ለምን? በጣም ነው ክፍት የሆኑት። በጣም ሰው ከመውደዱ የተነሳ በጣም ግልጽ ከመሆኑ የተነሳ ሁሉ ጊዜ ነው በሰው የሚጎዳው። ምን ሴት ልጅም ትንሽ ገና ወንድ ስትቀርብ ገና እኮ መቅረቧ ነው ሰውየው። ገና ገንዘብ ታስቀድማለች። ገንዘቡ መጨረሻ ላይ መምጣት ያለው ገና ጓደኝነቱ መግባባቱ ምን ሳይመጣ ገንዘቡ ይቀድማል። ከዛ በኋላ ጓደኛሽን ታጫለሽ። ሚስት ገና ስትቀርባት ገንዘብ ኢንቨስት አድርገን ከዛ በኋላ ትኩረቷ ካንተ ላይ ይጠፋና ገንዘቡ ላይ ሆነ። መቼም ቢሆን ፍቅረኛ አይኖርም፣ መቼም ቢሆን ሚስት አይኖርም። ሚስትህም ካንተ የምታገኘው ገንዘብ ላይ ነው። እናት አባቷ ቤት ያጣችሁን አንተን ስጠኝ ብላ አንተም አንዳንዱን አታውቀውም ብላ አንዳንዱን ደግሞ እያወቀች ግትር ብላ እናት አባቷ ቤት ያልተወደደች ሴት እኔን ወደደኝ። እናት አባቷ ቤት አንዳንዱን እኮ ራሷን መውደድ ይችላል፣ ራሱን ማክበር ይችላል፣ ራሱን ማፍቀር ይችላል፣ ለራሱ ቫልዩ መስጠት ይችላል። በጣም በሴት የሚሰበሩ ወንዶች አሉ፣ በወንድ የሚሰበሩ ሰዎች አሉ፣ በሰው የሚካዱ ሰዎች አሉ። እኔ ግን ምን እመክራችኋለሁ? በተቻለ መጠን ይሄ ልብህን ባንዴ ክፍት አድርገህ እንቅርብ እንኳን በጣም በሚያምነት በጣም በሚወዳት እንደ እህት በሚወዳትና በሚያከብራት በጣም ዋጋ የከፈለ ሰው አቀ በጣም ዋጋ የከፈለ ሰው የማይሆን ነገር ውስጥ ነው የገባው። ሰውን በማመኑ ሰውን አትመኑ አይደለም። ስታምነው ግን የሆነ ሪዝን ይኖር። የሆነ ነገር ስታምን ሪዝን እኔ ወንበሩ ላይ ተቀመጥኩት 4 እግር እንዳለው በቃ አስተማማኝ ነገር እንዳለ ሄደ የሆነ ነገር ላይ ከመቀመጥ በፊት አስተማማኝ ነገር ነው የሚለው ነገር አረጋግጥ። ልብሽን ክፍት ከማድረግሽ በፊት ምን ታውቂያለሽ ስለሱ? በጣም ብዙ ቢሮ ያገቡ ሴቶች ገጥመውኛል። ያገቡት ግማሾቹ ባለትዳር ወንድ ልጅ እንዳለው አታውቅም፣ ባለትዳር እንደሆነ አታውቅም፣ አግብቶ ገና ያልፈታ እንደሆነ አታውቅም፣ ሁለተኛ ሶስተኛ ሚስት መሆኑ አታውቅም። ለምን? ባለማጣራት ባለመንቀሳቀስ። ኦፍ ኮርስ ሰውን እንደዚህ ልታቋት ይችላል፣ ግን በምትችለው አቅም ልወቅ ካልክ ትንሽ መሄድ ትችላል፣ ትንሽ የተወሰነ ወደፊት መሄድ ትችላል። ስለዚህ የዛሬ ነጥብ ምንድነው? በጣም ብዙዎቻችሁ በሰው የምትሰበሩት በጣም በአንድ ጊዜ ክፍት ስለምትሆኑ፣ በዛ ላይ ከመሬት ተነስታችሁ ስለምታምኑ። ለማመንም እኮ ይሄ ኦፍ ኮርስ አንዳንድ ቦታ ላይ ዝም ብለህ ማመን ጥሩ፣ ነገር ግን አንዳንድ ቦታ ደግሞ ዝም ብለህ ለማመንም ትንሽ የሆነ ነገር መሰረታዊ ነገር ብታገኝ፣ ዝም ብለህ 1 ሚሊዮን፣ ዝም ብለህ 100,000 ብር፣ ዝም ብለህ 10,000 ዝም ብለህ ለምን ትሰጣለህ? ሰው ያወራበት ቦታ ላይ በተለይ በዚህ ዘመን የመገኘት እድሉ በጣም ለጊዜ አንተን ያታለለ ይመስላል፣ ራሱን ያታለለ ለጊዜ አንተን የሸወደች ነው ይመስለው፣ ግን ራሷን የሸወደችው። መጀመሪያ አንተን ላይ የሆነ ሙድ ያዘች ነው የምትመስለው፣ ግን ራሷ ላይ ነው ሙድ ያዘችው።
እና እኔ በተቻላችሁ መጠን በሰው መሰበር የማትፈልጉ ሰዎች ካላችሁ የተወሰነ እናንተም ቫልዩ እንዳላችሁ ወቁ። አንድ ሁለተኛ ደግሞ ይሄ ገደብ ይኖራል። ሰውን ስታምኑም ይሄ በምክንያት የሆነች ነገር ገደብ ያለው ከራስ በላይ ከእግዚአብሔር በላይ አምናችሁ ከዛ ሰውየው ሲሰብራችሁ ወይ ደግሞ የሆነ ነገር ሲያደርግ በዛው መጠን እንዳትሰበሩ እንዳትጎዱ በተቻላችሁ መጠን የሆነ መስመር ይኖራችሁ ለማለት እወዳለሁ በዚህ